ሰላም 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 ውድ ቤተሰቦቼ እና ተከታታዮቼ እንደምን አላችሁልኝ? በያላችሁበት ሰላም ፍቅርና ጤናን እመኝላችኋለሁ። እንዴት ናችሁ? በያላችሁበት እንግዲህ ለዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ወደ መጣንበት ጉዳይ ከመግባታችን በፊት ግን ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ የዛሬውን ቪዲዮ እንድትከታተሉ በአክብሮት እጠይቃችኋለሁ። ወደ ዛሬው ቪዲዮ ስለ ውጪ ብዬ እሷን አስወጣኋት። እሷን አስወጥቻት እሷ ወጣችና አያቴ ቤት ገባች። እዛው ፊት ለፊት ነው። ከዛን እዛ እሷ ገባችና እሱ የሆነ ቦታ ሄዶ መጣ። ተመልሶ መጣና እኔን የሆነ ሰው ጋር ቆሜ ነበረና እኔ ባይዘዌ ከሰው ጋር እንዲገናኝ አይፈልግም። ከማንም ከጎረቤትም አልገናኝም። ስራ እሰራለሁ። እኔ ለስራ አልደረስኩም፣ ግን በጣም ከባድ ስራዎችን ነው የምሰራው እኔ። ከዛም መጣና አየኝ ከሰው ጋራ ማለት ነው። ነይ ግቢ አለኝ። አስገባኝ ቤት ገባው። እሱ ሲመጣ ባይዘዌ እኔ ሮጬ ነው ወደ ቤት የሚገባው። ከዛን ገባን። መሸ። ወደ መሻሽ ነው። ጭቅጭቅ ተነሳ አሁንም ማለት ነው ቤት ውስጥ ጭቅጭቅ ስነሳ ወደ እኔ ነው በቃ። እናቴ አሁን ወደ እኔ ነው በቃ ይገላ እኔ ላይ ነው። አንቺ ነሽ ቀን እንደዚህ ያደረግሽው፣ ቀን እናትሽን እንደዚህ ያደረግሽው አንቺ ነሽ መሞት ያለብሽ ከዚህ ቤት ስልስ ፎክራ ቆየ ማለት ነው ማታ። ከዛም በኋላ ሸሸንና እኛ የሆነ ቤት ውስጥ ገባን። የራሳችን ቤት ነው። እዛ ቤት ገባንና ዘግተን ቁጭ አልን ከእናቴ ጋር ማለት ነው። እናቴ ቀንም ደክሟት ነው የዋለችውና እሷ ገባችና ተኛች። አሁን እሷ ስተኛ መጣ። እሳቱን አነደደና በበሩ ፊት ለፊት በዚህ አቅጣጫ መጣ። በዛ እሱ በመጣበት መንገድ ንፋስ የለም፣ በእንትኑ በኩል በበሩ በኩል ማለት ነው። እናቴ በጣም ደክሟት ተኝታለች። ከዛን እሱ መጣና በበሩ ላነደው ስል እምቢ አለ ቤቱ እንትኑ እሳቱ ማለት ነው። አሁን በዛ ዞረና እምቢ ሲለው ከኋላ ዞረና ቤቱ ላይ ለኮሰበት ማለት ነው። በጋ ነው። በዛ ላይ ወደ ጥር አካባቢ ነው። እህል የሚወቃበት ሰዓት ነው። የተከመረ ክምር እህልም አሉ። ከቤት በኋላ አሉ ከፍቶች አሉ። ባይዘዌ ብዙ ንብረት ያለ ሰው ነው። ያንን ቤት አቀጣጠለ። ከዛ ቤቱ ተቀጣጠለ። በቃ ሁሉም ልንወጣ ስንል በሩ ተቆልፏል ከኋላ ማለት ነው። አሁን ከዛም ቤት ውስጥ በጎች ምናምን ነበሩ። እነሱም ሰውነታቸው ላይ እሳት እየወረደ ተቀጣጠለ። እኛ ባይዘዌ ትንሽ ውሃ ነበረና ቤት ውስጥ ብርድ ልብስ ውሃ ውስጥ ነክረን ነው ራሳችን ላይ ያረግነው ማለት ነው እሳቱ ስነድ። ከዛ ያ ከፍቶ በጎቹ ሁሉ ነደዱ። በቃ ቤቱ በሙሉ ነደደ። እሱ ብቻ አይደለም ከሌላ ጋራም ተያያዘ እሳቱ። ሰው ወደኛ አይጠጋም። በሩ ቁልፍ ነው። ከኋላ ቆልፎታል። የራሱን ከፍቶች ምናምን ይዞ ወጥቷል። ከግቢ ውስጥ እንዳለ ጠራርጎ ይዞ ወጥቷል። ሰው ወደዛ አይጠጋም ወደ ቤቱ። አንድ ጊዜ የሆነ ጥይት ምናምን የሚለቅም ነበረ በሆነ እሳትና ቤት ውስጥ የሆነ መሳሪያ ምናምን ነበረው። ያ ይፈነዳል በማለት ሰው ሸሽቶታል፣ እኛም ማለት ነው። ከዛን አንድ እናት መጡና እንደምንም መጥረባ ቤት ውስጥ ከበሩ ደጅ አስቀምጦ ነበረ። ራሱ ሲመታ ነበረ መጀመሪያው። ያንን መጥረባ አንስቶ ቀኑ ሚካኤል ቀን ነው። እሳቸው በሩን ሲመቱት ለሁለት ተሰነጠቀ በሩ ማለት ነው። ከዛን እነሱ ገቡና ጎትቶና ወጡ። እግዚአብሔር እንደዚህ አድርጎ አተረፈን። የነዛ ቤቶች ወደ 4 ቤት ምናምን እህል ሁሉ ከፍቶች ሁሉ ነዶ አለቁ። ቤት ውስጥ ያርከኛ ጋር የነበሩት ማለት ነው። አባቴ ይሄን ብቻ አይደለም ብዙ ነገር ነው። መሳሪያም ተኩሶብኛል። እኔ ልጅ ነኝ፣ ሕፃን ነኝ። ሞቱን እንኳን ማላውቀውም በዛን ሰዓት ማለት ነው። ሞት ምን እንደሆነ እንኳን ለይቼ አላውቅም። ወደ አንቺ ነው መሳሪያው? አዎ እናቴም ነበረች ከሷ ጋር። እሷን እየተጣላ እያለ ቀምሷን ጎተትኩት እኔ ከስሯ እየሄድኩ ማለት ነው። ከዛ እቺ ልጅ በቃ ለኔ እንትናት አለና መሳሪያ ይዞ አንስቶ ተኮሰ ማለት ነው ወደ አንቺ። አዎ እናቴ ስር ነኝ፣ እናቴም አለች። ያ መሳሪያ ግን አላገኘንም። እግዚአብሔር አተረፈን። ይሄ አባት አይደለም ብዙ ነገር አድርጎናል። ይሄ ትንሹ ነገር ነው። በቃ ከባድ ነው ያደረገው እሱ። እንደዚህ እያልን ቀጠልን ለብዙ ጊዜ። አጋጣሚ ልጆች ያውታል።
ይህም ቪዲዮ እግዚአብሔር ካለ ያውታል። ሌላ ችግርም ካለ አባቴም ሌላ ከሆነ እንድነግሩኝ ይፈልጋለሁ። ምን ያላቅም። ምክንያቱም የገዛ አባት እንደዚህ ልጆቹን በታትኖ እንደዚህ በትኖ እንደ አውሬ በቃ ልጁን አይጥልምና አጋጣሚ ከሆነ እነሱ ነግሩታል። እንድነግረኝ ይፈልጋለሁ። ምክንያቱም እኔ በዚህን ሰዓት ማንም አጠገቤ የለም። ማንም ሜዳ ላይ ቢወጥ የሚጠይቀኝ ሰው የለም። አክስት ሰው እኮ አባት ባጣ እናት ይኖረዋል፣ እናት ባጣ አጎት ይኖረዋል፣ አጎት ባጣ ወንድም እህት ይኖራል። እኔ ምንም የለኝም። እኔ በዚህን ሰዓት የት ነው የምትኖሪው አሁን? ለ10 ዓመታት እዛ አሁን አምቦ ሲኖር የነበርኩ ማለት ነው። ኪያን ያወኳት ኪያን ራሱ የዛ 10 ዓመት ሞልቷታል። ኪያ ማለት ፋንቱ ደምጾ ናት፣ የአጬ ባለቤት ማለት ነው። ልጄ ከተወለደ እሷ ተለይታኝ አታውቅም። ከ10 ዓመት ሙሉ ተሰቃየሁ። እዛ የተወለድኩበት ሀገር ነው፣ ግን አይመስለኝም። እኔ ሁሌ ብቻዬን ገባ ሲሄድ ልጄን በወገቤ ያዝዬ፣ ለቅሶም ሲሄድ በወገቤ ያዝዬ፣ ስታመምም ታምሜ ሆስፒታል ሲገባ እንኳን ልጄ ከኔ ጋር ነው የሚሄደው። ልጄ ታሞብኝ ግሊኮስ ተሰክቶበት በአፍ እና በእጁ ተሰክቶበት መድኃኒት የሚገዛልኝ ሰው አጥቼ ግሊኮሱን የአፉንም የእጁን ተሸክሜ ነበረ ሲዞር የነበረው። ዕጣ ፈንታዬ ግን ከባድ ነው እና እንደዛ ነው ያሳለፍኩት። አሁን የምኖረው በቅርብ ነው የመጣው፣ 2 ወርም አልሆነኝም። ጣፎ ነው ያለሁት። ምናልባት ስራ ሰራለሁ ብዬ ወደዚህ ነው የመጣሁት፣ ግን እግሬ ደግሞ ስራ ላሰራ አይቻልም። ያመኛል እግሬን ህመሙ የጀመረኝ እዚህ ዘመዴ ጋር ያለው ነው። ግርግዳ ቤት አፍርሶ ጭቃ ሲያስቦካኝ ነው ብስማሬ ወጋኝ ማለት ነው እግሬን። በዛ ምክንያት ነው የጀመረኝ። የዛን ጊዜ ትንሽ እንደመቁሰል አለና ዳነ። ለብዙ ዓመታት እኔ ጸበል እጄ ነው የዳነልኝ። አሁን ነው ደም ስሬ እየተቋቋረ ምን እያለ በቃ ይህ ህመሙ እየበዛብኝ የመጣው። ማንም አያውቅም እንደሚያመኝ። እኔ ደብቄ ዝም ብዬ ነው የምኖረውና ወደ ሌላም ሊቀየርብኝ ይችላል ብዬ ስጋት ላይ ስለነበርኩኝ ወደዚህ መጣሁ። አልፎም ተርፎ ደግሞ ልጅ ያለ ያውቀዋል። ምናልባት አንቺ ልጅ ሊኖርሽ ይችላል። ልጄን ከተወለደበት ቀን ገና የ1 ዓመት ልጅ ሆኖ ነው በወገቤ ተሸክሜ ሰው መስራት ጀመርኩት። 3 ምጣድ መሀል ቆሜ ነው ልጄን ተሸክሜ የሚጋግር የነበረው ማለት ነው። ልጄ እንዳይራብብኝ አልፈልግም እና ለ10 ዓመታት ልጄ እንደ ማንኛውም ልጅ ነበረ ያደገው። እንደ ማንኛውም በቃ ይለብሳል፣ ይጠጣል፣ ይበላል። አሁን ግን ሰውነቴ እግሬ ከዳኝ፣ ጉልበቴ ከዳኝ፣ መስራትም አልቻልኩም። ሰው ቁመናዬ ሳይ ጤነኛ ነሽ ለምን አሰሪም ይለኛል፣ ግን ችግሬን አያውቁም። ልጄ ይሄን ስለማያውቁ አሁን በጣም ያዝናል እና ልጄንም እኔ ጎድቼዋለሁ። ሰው ቤት በሚሄድበት ሰዓት በጣም ነው የሚቆጣው። አንተን ለማሳደግ ብዬ እኮ ነው እንደዚህ የሚሆነው፣ አርፈህ ተቀመጥ እያልኩት በቃ እንደፈለገ አይናገርም ልጄ። አሁን አንቺ ባይዘው የተሻለ የሆነ ሰዓት ብታናግሪ አሁን እንደ ልጆች በቃ ንቆ ነው ያናግርሽ። ከኔ ጋር ነው ሁሌ በቃ ከኔ ጋር ማንም ደውሎ አይጠይቁም። አጎት ወይም ደግሞ የእኔ ቤተሰብ የእሱ ቤተሰብ ደውሎ የአባቱ ቤተሰብም ደውሎ አይጠይቁም። በቃ ከኔ ጋር ሁለመናው ከኔ ጋር ነው። ግን ደግሞ ሰው ምን እንደሚሆን አይታወቅም። የሆነ ነገር ከሆንኩኝ የዛን ቀን ያው ሰው የሞተ ቀን ዘመድም ይኖረዋል።
ቢመጡ ልጄን ባገኙ የኔን ዕጣ ፈንታ ነው የሚሰጡት። ምንም አይደለም፣ ሌላ አይደለም። ለዚህ ነው ከነሱ የራኩት። አሁን ልጅሽን የኢትዮጵያ ሕዝብ ዘመድ ይሁንልኝ ነው ጥያቄሽ? ዘመድ ይሁንልኝ። ምክንያቱም አሁን ብዙ ድርጅቶች አሉ፣ ግን ብዙ ጊዜ የምንሰማ እናት አባት የሌላቸው ነው የሚሉት። አሁንም ያው ነው። እኔ ቆሜ ነው የሚሄደው እንጂ ሞቻለሁ። ቁመና ይሄን ነው የሚያዩት። ምክንያቱም ድርጅት ምንም በህይወት እያለ ልጄን እንዲቀበሉ ይፈልጋሉ። እኔ በህይወት እያለ ማለት ነው። ምክንያቱም ያ የኔ ዕጣ ፈንታ በእርግጠኝነት ስለሚደርሰው ያውቃሉ የት እንዳለሽ? አሁን ቤተሰቦች አያውቁም። ማንም አይደውልልኝም። ማንም ለበዓል ሰው ሲደዋወል እንኳን እኔ ቤተሰብ የልጅ የአባቱ ቤተሰብ ራሱ ደውለው እንኳን አለ ይሄ ልጅ የት ነው ምንድን ነው ችግሩ አይሉትም። ያውቃሉ። ግን አባቱስ የልጅ አሁን የለም። እሱ ክስ ጀምሬ ነበረ። ክስ ከጀመርኩ በኋላ የለም። እሱ የት እንደሄደ አላውቅም። ግን ከሀገር ውጭም ነው እያሉኝ ነው። የት እንደሆነ የምነግረኝም ሰው ስለሌለ እያጣራው ነው። ልጅሽ የተወለደው በጋብቻ ነው? በምን አይነት የፍቅር ግንኙነት ነበር ልጅ የወለደው? አይደለም፣ በጓደኝነት ነው። አብረን ነበርን። አብረን ብዙ መከራ ያሳለፍን ነበርን። ግን በሆነ ጊዜ እንግዲህ እኔ አላውቀውም በምን ምክንያት እንደሆነ አላውቅም። ለኔ ጥያቄ ነው። ከዛን ባለ ሰዓት ደውዬ እነግረዋለሁ። ተው ልጅ እርዳው፣ አንተ ጤነኛ ነህ፣ እየሰራ ነው፣ ትሰራለህ እያልኩት በቃ ይሄን አደርጋለሁ እሺ እያለ እንደዚህ ነው፣ በዚህ ገባ በዛ ወጣ እያለ አንድ ቀን ምንም ሳያደርግለት እስከ ዛሬ ደርሷል ልጁ። አሁንም አንድ ለወንድምየው ደውዬ የሆነ ሰዓት ነግሬው ነበር። ተው ይሄን ልጅ የሰውን እንዳይ እስካሁን መከራ አይቼ አሳድጋለሁ። ባዳም እህት ሆናልኛለች። ከልጄ ተለይታ አታውቅም እሷ ብዬ ነገርኩት። እነግረዋለሁ ችግር የለውም ምናምን አለኝ። አንተም ደውለህ ጠይቀህ እባክህን ደውለህ እንዴት ነህ በለው። ይከፋዋል፣ እያደገ ነው፣ አእምሮ እየበሰለ ነው። አሁን አንዳንዴ ዝም ብሎ ቁሱም ይላል ቁጭ ብሎ ቤት ውስጥ ማለት ነው። ከኔ ጋር ሲገባ እኔ እና እሱ ብቻ ነው። አንዳንዴ እኔም እበሳጭበታለሁ ልጁ ላይ ማለት በቃ ችግር ሲመጣብኝ እሱ ላይ እበሳጫለሁ። ለምንድን ነው የምትቆጨኝ እናቴ ይለኛል እሱ ማለት ነው። እና የእሱ አያት አባትም አሉ፣ ግን ደውሎ እንዴት ነው ይሄ ነው አይሉትም። ሁለቱም አንድ ናቸው። እኔ ቤተሰብ እና እሱ ቤተሰብ አንድ ናቸው፣ ልዩነት የላቸው። እሱም የልጅሽ አባትም የአንቺ አይነት እጣ አለው? አይ የለውም። እሱ ምን አስቤ መሰለሽ፣ መቼም መወለድ የተሻለ ባዳ ዘመድ የሚል ካታጎሪ ባናስቀምጥም ለሰው ልጅ መወለድ ቋንቋ ነው ይባላል። ዋናው ስብዕና ነው። ከአብራክ ከተከፈለ በማህፀን ካሳደረ እናትና አባት በላይ ልጅን ተንከባክበው የሚያሳድግ ኢትዮጵያዊ ሊኖር ይችላል። እነሱ ይረከቡልኝ ነው ያንቺ ሀሳብ። ጥሩ ነው። ይሄም እንደ አንድ አለ። ደግሞ በተለየ ምናልባት የአንቺ ቤተሰቦች አይሆኑም፣ ለኔም አልሆኑም፣ ለልጅም ጭራሽ አይሆኑም ነው አቋምሽ። ልጅሽ ደግሞ ከአባት እንደተወለደ ሁሉ የአባቱ ወገኖች አያቶቹ አይቀበሉልሽም ወይ? በተወሰነ ምናልባት የልጃቸውን ማስታወሻ የልጅ ማየት ይናፍቁ ይሆናል። እነሱ ሞክረሻል ይሄን እድል? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። በቃ አለ አይደል፣ በቃ በልጆች ትብብር ነው የሚኖሩትና ለዚህ እንትን የሚበቁ አይደሉም።
በእርግጥ ግን ይሄን ማድረግ ቢያቅታቸውም ለልጁ ፍቅር መስጠት ይችሉ ነበረ። አይተውት ያውቃሉ? ግን አዎ አይቶታል፣ አይቶት ያውቃሉ። ይሄን ያህል ደንታም አይሰጡት። አንቺ ግን ምንድን ነው እንደዚህ አንድ ነገር ብሆን ልጄ ሜዳ እንዳይወድቅ በይፋ ተረከቡኝ፣ ልጄ ያለበትን ልወቅ። ከባድ ነው አይደለችም? እኔ ምን አይነት አንዳንድ ጊዜ እናትነትን አንጀት በጣም ይገርመኛል። ምንድን ነው እንዲህ አይነት ውሳኔ ያስወሰነሽ? አንቺስ ምን የተለየ ነገር ገጥሞሽ? ምንድን ነው ፍርሃትሽ? ያመኛል። ስለሚያመኝም ፈራለሁ። አንደኛ ነገር ደግሞ የሰው ልጅ ነው፣ ምን እንደምትሆን አይታወቅም። ብዙ ዋጋ ያስከፍላል፣ ብዙ ነገር ማለት ነው። እና አንዳንዴ ብቻህን ስትሆን የሚደርስብህን ነገር አታውቅም። ማለት ብዙ ሰዎች የሚጠቁት ብቻህን ስትሆን ነው። እና ስራ ብዬ አሁን የሆነ ቦታ እንኳን ቤት ልጄ ምን ይሆናል? ማን ጋር ትችል? አሁን ልጄን ያማዋል። ዛሬ እናንተ ጋር ስመጣ ልጄን እያመመው ነው፣ ግን ቆልፌበት ነው የመጣሁት። ምክንያቱም እዚህ የመጣሁትም ቅርብ ነው። ቆልፌበት ነው ያልሽው? አዎ። ምን ቤት ውስጥ? አዎ። ምክንያቱም ያመመው ከሰው ጋር እንዳይገናኝ ነው። እንደዚህ ጥላ ምናምን አይወድም ስላሉኝ ነው። በሩን ከፍቼ ከመጣሁ ደግሞ ይወጣል። እስክመለስ ቁጭ በል ብዬ እሺ ብሎኝ ነው። ይሄ ሁሉ እንግዲህ የመጣ ሰው በማጣት ነው። ለዚህ የነገን ደግሞ እኔ ብቻ ነኝ አጠገቡ ያለሁትና ማንም ስለሌለው የአባቱ ቤተሰብ መጥተው የዛ ቀን ሊወስዱት ይችላል፣ አይታወቁም። ግን ለብቁ የሚያበቁ አይደሉም እነሱ። ለዛ ነው ይሄን ያልኩት እንጂ ያመኛልም። እኔ በጣም የእግሬንም ያመኛል። መታከም አልቻልኩም እኔ፣ ምክንያቱም እየሰራው አይደለም። ሁሌ ሲቸገር ኪያ ያጬ ባለቤት ጋር ሄጄ ነው እሷን እነግራታለሁ። ኪያ እንደዚህ ነው ካልኳት ብዙ ነገር ታደርግልኛለች። 10 አመት ማለት በጣም ከባድ ነው። ለ10 አመት አልተለየችኝም እሷ። የእሷ እናትም እንደዛው ናት፣ እናት ነች እሷ። ግን ዛሬ ደግሞ ሰውም እስከ መቼ የሚለውን ነው። አንዳንዴ አሁን እናንተ ጋር አሁን ሲመጣ አሁን እኔ ምግብ እንኳን ከበላው ትናንት ጠዋት ነው የበላሁት። ማታ ተነስቼ ነው ምጥምጣ የቃምኩት ማለት ነው። አፌ እንዳይሸታኝ ማስቲካ ገዝቼ ነው እናንተ እንዳይሸታችሁ ብዬ በልቼ መጣሁት አሁን። ምክንያቱም ልጄም እዛ እንዲጎዳብኝ ስለማልፈልግ ነው። በእርግጥ እኔ ብዙ መስራት የምችል ነገሮች ሊኖሩ ይችላሉ። ለምን አልነገርሽኝም? ይሄን ቸግሮኛል ለምን አላልሽኝም? ትናንት ደውዬልሻል ነበር። ከኢንተርቪው በፊት ትናንትና ስደውልሽ ከትላንት ወዲያ ስንደዋወል ምንም ብር የለኝም ለምን አላልሽኝም? እኔ ሁሌ እንደዚህ ስለምል እኔ አሁን በቃ አፌ ራሱ እየተሳሰረ ነው። እኔ ሰውን እንደዚህ ማለት አሁን ያለኝን እቃ እየሸጥኩኝ የት እየወሰድሽ ነው ማኮ ይለኛል ልጁ። እሱ አያውቅም። ልጄ ግን እንዳይራብ ነው የምፈልገው። በመሀል እያካሄዳለሁ። አሁን በአለም እሷ ጋር ነው የነበርኩት።
ግን እንደዚህ ነው ብዬ አልነገርኳትም። እሷን ፈራኋት። እንደዚህ ነው ብዬ አልነገርኳትም። በቃ የትምህርት ቤቱ የትራንስፖርት አለውና እሱን ነገርኳት። መንጃ ፈቃድም አለኝ፣ ግን መስራት እችል ነበር። ብዙ ሰው ጠይቄያለሁ። አይዞሽ በጣም ትናንትናም ጀምሮ እራትም አልበላሽም? የሆነ ነገር ኢንተርቪውን ቀጥለው ወይስ ምግብ ይምጣልሽ? ምግብ ትንሽ አይ ቆይ እና እንዲህ የሆነሽ ከምትቀጥይ አይ ለሱ አይደለም እኔ እኛም አልቻልንም እንዳለ እኛ እንደንትን ለሱ አይደለም እኔ እና መንጃ ፈቃድ እያለኝ መስራት እችል ነበር። እንደዚህ አይነት ነገሮች የጉልበት ስራ አይደለም። አሁን በወርቃ ምናምን በገባ እኔ ቆመሽ ነው የምትይሉኛል። እሱን አስባሉ እኔ ውስጤ። ይሄ ቤት ኪራይ ያለፈው 23 ነበር የሚከፈለው። እግዚአብሔር ብሎ ደግሞ ጥሩ ልጅ ነው ያጋጠመኝ። ጥሩ ልጁ አይናገርም። በሚመጣውን በ23 ሁለተኛ ወሬ ነው የሚሆንብኝ። እንደዚህ ማቃቸውን እንደዚህ እስቲ ትንሽ መስራት እችላለሁ። ቆይ ረዳት አሰሩኝና ለትንሽ ጊዜ በቃ ቢያንስ ለ2 ወር ለ3 ወር ለስራ በስተ ስላቸው ማን ያሰራሻል? የሚያውቁኝ ልጆች እዛ ያለው አምቦ ያለው ሰለኝ። በእርግጥም ባላቅ እንደዚህ አካባቢ ነኝ። ህይወቴ በሙሉ እንዲሁ ናት። አይዞሽ ኖርኩኝ ይላል የሰው ልጅ። አሁን ለምሳሌ አንተ ስትኖር እየኖርክ ነው አይደለ? ይሄ ግን ኖርም በቃ እንዲሁ ነች ህይወት። ምክንያቱም አንዴ ሰው ሲፈጠር ወይም ደግሞ ልጅ ስኖር ለልጅ ዋጋ ትከፍላለህ። ተርቢያም ቢሆን ምንም ቢሆን በጉልበትም ሰርተ ጤነኛ ስትሆን ልጅ ትልቅ ቦታ እንዲደርስ ነው። የኔ ወላጆች የኔ አባት ለዚህ አላበቃኝም፣ ለስቃይ እጣ ፈንታ ደግሞ ያጋጠመኝ በዚህ ምክንያት ነው። ልጄ ግን እንደኔ እንደሆነ አልፈልግም። እግዚአብሔር ያስተማረኝ ይሄን አይደለም። እሺ የእግርሽ ሕክምና ይሄ ሚስማር ወቅቶኝ ነው፣ ደሜ እየጠቆረ ነው። እሱ ነገር ሕክምናውን ብትሞክሪና ኢትዮጵያውያን ተባብረው በነገርሽ ላይ የኪያን ምናልባት አሁን እኛ ኪም እኔ ምን እያሰብኩ ነበር እዚህ ኢንተርቪው ጎን ለጎን እሷ ስም ያላት መልካም ሴት ልባም ሴት ናት። እንግዲህ ውድ ቤተሰቦቼ እና ተከታታዮቼ ታሪኩ የእህታችን ታሪክ እንዳዳመጣችሁት ነው። በጣም የሚያሳዝና ልብ የሚሰብር ነገር ነው ያጋጠማት። እንግዲህ እግዚአብሔር ከእሷንም ከነ ልጇ እግዚአብሔር እንዲረዳት እንጸልይላታለን። የሚችል ሰውም ባለው አቅሙና ባለው ችሎታ በጸሎትም ቢሆን እንዲያግዛት በዚህ አጋጣሚ መጠየቅ ፈልጋለሁ። ሁሉንም ቤተሰቦቻችንን እግዚአብሔር ባለችበት ያስባት እንላለን። ወደ ቀጣዩ ደግሞ በጣም አበረታችና በጣም ተስፋ ለቆረጡ ሰዎች በተለይ የሚሆን በጣም ጎበዝና ብርቱ ወንድማችን ታሪክ አስደምጣችኋለሁ። በእውነቱ የወንድማችን ታሪክ በጣም ተስፋ መቁረጥ ውስጥም እንደገና መነሳት እንዳለ ሰው ወድቆ ብቻ እንደማይቀርና ተስፋ ካልቆረጠ በእግዚአብሔር ተስፋ ካረገና ብርታትና ስራም ከጨመረበት እንግዲህ ወድቆ የማይቀር እንደሌለ ሁሉም መነሳት እንደሚችል በመውደቅ ውስጥ መነሳት እንዳለ የሚያስተምረን ትምህርት ነው። እንግዲህ ታሪኩ በጣም ደስ ስላለኝና በጣም አስተማሪ ስለሆነ ነው ይዤላችሁ የመጣሁት። እናንተም አዳምጣችሁ እንድትማሩበት ጋብዛችኋለሁ። ቀጣዩን የወንድማችንን ታሪክ መልካም ቆይታ። ያው እንደተለመደው አሁንም ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ የወንድማችንን ታሪክ እንድታዳምጡ ጋብዛችኋለሁ። ስላልነበራት የምትሰጠው እሷ ጉልበቷን ነበረ። ያው ለቅሶ ሲመጣ ሄዳ ምግብ በመስራት ወጥ በመስራት ማለት ነው። ከዚህ ውጭ ተባራሪ ስራዎች ከመጡ ሄዳ ወጥ የሰርግ ስራዎችን እየሰራች ነበር የምታሳድግ። በነፃ ሄዳ የምታገለግልባቸው ሰዓቶች ነበሩ ማለት
የሆነ ሀብታም ቤት ወይም የተሻለ ሰዎች ቤት ሄዳ ስራ ትሰራለች። ከዛን ይዛለን ነው ምግብ ይዛለን የምትመጣው ቤት ውስጥ ማለት ነው። ምግብ ለማግኘት ነው በነፃ ሄደው የሚሰሩት? በሰዓቱ እንደዛ ነበር የምታደርግ የነበረው። አባታችሁ አልነበረም? አባታችን አልነበረም። ልክ እህቴ እንደተወለደ ታናሽ እህቴ የ6 ዓመት ታናሽ ነች። እሷ እንደተወለደች ነው ከቤት ወጥቶ በዛው የቀረው ማለት ነው። ከዛን ምንድነው የተፈጠረው? የምንኖርበት የነበረው ቤት እናታችን በሞግዚትነት የምታሳድገው የነበረ ልጅ ቤት ውስጥ ነበረ የምንኖረው። የራሷ ቤት አልነበረም ማለት ነው። አጋጣሚ እሱ ምንድን ነው ቤቱ የሱ ስለነበረ እሱን በሞግዚትነት ይዛ እንደ ልጅ እያሳደገችው ባለመብትነቱን አስከብራለት ነው። ውርስ ህፃን ስለነበረ ውርሱን አስከብራለት ነው እዛ ቤት ውስጥ ስንኖር የነበረው። ከዛም በዛ ውስጥ ያለን ከ7 ዓመቴ ጀምሮ መታመም ትጀምራለች። በጣም ታመመች እና ማስታመማትም የነበርኩት በሰዓቱ እኔ ነበርኩኝ። በሰዓቱ አይታወቅም ነበረ እና ትታመማለች። እኔ ነኝ እንትን ትሪት ማደርጋት በሰዓቱ የከፍ መልኩት ልጅ እኔ ስለነበርኩ ማለት ነው። እሷ ምግብ መስራት በማችልበት ሰዓት ላይ እሷ አልጋ ላይም ሆና እንዲያርግ እንደዚህ በል እያለችኝ ምሳራ የነበርኩት እኔ ነበርኩ ቤት ውስጥ። ምግብም ላይ ያን ነገር ማለት ነው እናም ማፈላላት እኔ ነበርኩ፣ ምግብም ሰራላት እኔ ነበርኩኝ። በጣም የሆነ ሰዓት ላይ በጣም ከባዱ የሚባለው ሰዓት ምንድን ነበር? እንደ አማራጭ ከእናታችን ጋር ተማክረን ልንሰራ ያሰብኩት ነገር የነበረው ሰዓቱ ሊስትሮ መስራት ነበር። በዛ ሰዓት ላይ ግማሽ ቀን ነበር ትምህርት ቤት፣ በፈረቃ ነበር ትምህርት የነበረው ከ1 እስከ 6 ከ6 እስከ 11 ነው። ግማሹን ፈረቃ ትምህርት ቤት ሄጄ ነበር ምሳሌ ነበር እና ጠጅ ቤት ውስጥ ነበር ሊስትሮ። እዛው አካባቢያችን ጠጅ ቤት አለ። እዛ ሰዎቹ እዛ ቦታ አመጣለሁ እንሰራ ነበር ማለት ነው። በሰዓቱ የነበረችውን ነገር አብቃቅታ ነበር የምትጠቀም የነበረው በሰዓቱ ማለት ነው። እንደውም ምንድን ነበር የምናደርገው? ገበያ ሄጄ ወይም የሆነ አትክልት ነገር ስንገዛ የማይሸጥ ወይም ደግሞ ተበላሽቷል ተብሎ ሊጣል የደረሰ ቲማቲም አይነት ነገሮች ናቸው መጥተው የሚሰሩ የነበሩት ማለት ነው። በሰዓቱ ስሙን የነበረች የምትሸጥ የነበረችው። የሚገርመው ግን በፌስታል ግማሽ ምናምን ነበር ይዤ የምመለስ የነበረው ማለት ነው። ብዙም ቼክ የሚያደርግና አልነበረም ያውላ ሲሆን ማለት እና ያ ካለፈ በኋላ በጣም በጠና ትታመማለች። በጣም ደከመች። ከዛን ልክ 10 ዓመቴ ላይ ሲሆን ሞተች ማለት ነው። አረፈች ማለት ነው። ከባዱ ነገር የጀመረው እዚህ ጋር ነው። እግዚአብሔር ነፍሳቸውን ይማር። ልክ እሷ እንደሞተች ያው የነበሩት የመጀመሪያዎቹ 2 እና 3 ወራቶች ያው አዘን ሰውም አለ ምናምን ነገር የሚያሳዝንም አለ። ልክ የሁለተኛውን የመጨረሹ 3 ወራች በኋላ ግን እናቴም የሞተች መሆኑ የገባኝ ከነዛ ከ3 ወራቶች በኋላ ያሉት ሰዓቶች ናቸው። ሊስትሮነቱን ብሰራ በብሩ ምን መደረግ እንዳለበት የሚነገረኝ የነበረው ከሷ ስለነበረ እነዛ ነገሮች ቆመዋል። ያው የመስራት ትርጉሙን እስከሚጠፋብኝ ሰዓት ድረስ ማለት ነው። የበለጠ ነገሮች እየተደራረቡ የመጡት ስንገባ ወንድሜ ሰክሮ ይመጣና ከተኛንበት ቀስቅሶ ይመታን ነበር። ለምን አናውቀውም። በእርግጥ እናታችን በሕይወት እያለች አንድ ቀን ጫፋችን ነክቶ አናውቅም። መጨረሻ ላይ የሆነ ሰዓት በጣም ሲደጋገም ሲመታኝ እኔ እወጣለሁኝ ማለት ነው ከቤት። ማታ ነው ሲመታኝ ማለት ነው። ተመልሼ ልገባ ስል እንዳገባ ይለኛል። ከዛን ፖሊሶችን መጥቶ የሰፈር ሰው አይመለከታችሁም የሚጠይቀኝ ካለ ይጠይቀኝ ብሎ ጫናም ቢያደርጉበት በዛ ሰዓት ላይ ማንም እንትን ሌላው አልፈለገም ነበር። ከዛን እህቴ የማስታውሰው እኔ ስወጣ ተከትላኝ ስትወጣ እሱ ካልገባ እገባለሁ ያለችበት ሰዓትን አልረሳውም። እሱ ካልገባ አልገባም እኔም እወጣለሁ ብላ ነበር በሰዓቱ። ያው እኔም ተቆጥቼ ነው ማለት በሰዓቱ ሴትም ስለሆነች የእሷ መውጣት ተጽዕኖ ይፈጥራል። ግን አልረሳውም።
በዛ ሰዓት ካጠገቤ የቆመችው እሷ ብቻ ነበረች። ታናሽ ሆና ማለት ነው። ሰፈር ውስጥ ነው ጎዳና የወደቅኩት ማለት ነው። የዛኑ ቀን? አዎ። ከዛ ቀን ጀምሮ ወደ ቤት አልተመለስኩም። ውጭ ማደር ጀመርኩ። ውጭ ማደር ጀመርኩ እና ትንሽ ከበድ የሚያደርገው ነገር ተወልጄ ያደግኩበት ሰፈር ላይ ያ መሆኑ ነው። እዛው መኖር ጀመርክ? እዛው እና ከእኛ ጎረቤት ቀጥሎ ወፍጮ ቤት አለ እና ወፍጮ ቤት ነው ጥግ ስር የምተኛው። ያው ትንሽ እንትን የሚለው ምንድን ነው የተደራረቡ ማዳበሪያዎች ይሄ የወፍጮ ቤት ገለቦቹ ምናምን ስላለ እሱን ተንተርሼ ነበር የምተኛ የነበረው ማለት ነው። እንቅልፍም ቢችለኝ ተነስቼ ሌሊት ላይ ከውሾች ነበሩ እዛው ሰፈር ላይ ደግሞ አሶሳ ጃምቦና ባዲ የሚባሉ እናትና ልጅ ውሾች ነበሩ። እነሱ ሲያጫውቱኝ ነው የምናመሻው። ከአንዱ አስፋልት ያው ጭር ስለሚል አስፋልቱ ከአንዱ አስፋልት ላይ ጫፍ ከእነሱ ጋር እየተሯሯጥኩ በቃ ይደክመኛል። ከዚህ ላይ ወይም ገብቼ እዛ ጋር እተኛለሁ እና ምንድነው ከወፍጮ ቤቱ አጠገብ ደግሞ ዳቦ ቤት ነበር እና የዳቦ ቤቱ ሰውዬ ምን ያደርግልኛል? ሳይሸጥ ቀርቶ የደረቀ ዳቦ ድርቅ ያለ ዳቦ ሲሆን ይሰጡኛል። ጆሊ ጁስ እገዛለሁ። በሱ እያረጠብኩ ነበረ በላይ ነበር። ያው በዛ ነገር ውስጥ እያለፍኩ ያን ውጭ ማደሪያ ያየች እኛ ቤት ውስጥ ተከራይታ የምትኖር ማለት ነው ሴተኛ አዳሪ ነበረች። እኛ ቤት አሁን ያልኩ የወንድሜ ቤት ውስጥ ተከራይታ የምትኖር ማለት ነው። አሁን ከረኝ ቤት ነበር ሆኖ ከጎን አንድ ትንሽዬ ክፍል ነበረች። እሺ። እና እዛ ቤት ውስጥ ተከራይታ የምትኖር ሴተኛ አዳሪ ነበረች። ይቅርታ ማለት ሁላ አልፈልግም፣ ለመናገር ይሄን ቃል መጠቀም አልፈልግም። እኔ እሷ ማታ ማታ ቤቱን ስለማትጠቀምበት ስለምትወጣ አንተ እኔ እያዩኝ ውጭ ከምታድር ገብተህ ደር ትለኛለች ማለት ነው። እሺ ብዬ ተመልሼ እዛችሁ ቤት ውስጥ እገባለሁ ማለት ነው። ዛን እየኖርን እያለ በቃ ማለት ይህንን እሱ ሲያይ ደስ አላለው። እሷም ከቤት አስወጣት። እሱን የምታሳድር ከሆነ አይሆንም ነው አይሆንም ማለት ነው። ምን አደረገኝ ነው የሚለው አንተን ማለት በዛ እድሜ እኔ ምን ላደርግ እችላለሁ ማለት አሁን ላይ ሆኜ ያው አሁን ላይ ቢሆን ስጋት ሊሆን ይችላለሁ። የነበርኩበት እድሜ ግን ስጋት ሊሆን የማልችልበት እድሜ ላይ ነበርኩ እና በዛ አጋጣሚ ውስጥ ያ ነገር ተፈጠረ ማለት ነው። ምን አደረገች እንደውም እሷ ምንም ኢቭን እቃ ይዛ አይደለም የወጣችው እንደዛ ብሎ ሲያስጨንቃት ማለት ነው። በቃ ብላ ይዛኝ ጓደኛዋ ቤት ነው ይዛኝ ሄደችው። ኦኬ። ስለዚህ እሷ ያለችው የመረጠችው አንተ መደገፍ መረጠች ማለት ነው። መደገፍ መረጠች በሰዓቱ ኢቭን የገባችው ደባልነት ነው። ከዛም በዚያም አጋጣሚ ውስጥ ምን ይፈጠራል? እሷም ከዛው ጋር ከራሷ ከአብራት ከምትኖረው ጋር በምትሰራበት አካባቢ ላይ ግጭት ይነሳና ተጣልታ በሌሊት ተነስታ ይዘየት ትሄዳለች። መቂ እናትና አባቷ ቤተሰቦች ጋር ማለት ነው። ዛን ያው በሰዓቱ የነበረችው እሷ ስለነበረች የትም ይዛኝ ብትሄድ ምርጫ የለኝም ነበር። ማን ነው ብላ አስተዋወቀች ለቤተሰቦቿ? እንደዚህ ዘከራች ብላ ትክክል የኔን ታሪክ ተናግራ ነው ያስተዋወቀች። እኔ እነሱ ማቀባበል የነበረው ሰዓቱ በጣም ደስ ይል ነበር። ኦልሞስት ወደ 4 ወር የሚሆን ጊዜ ነው እዛ ያሳለፍነው መቂ ላይ ማለት ነው። ምን ተፈጠረ በመሀል ተመልሳ እዚህ መኖር ስለማትችል ቤት ተከራይታ ወደ ቦሌ አትላስ አካባቢ ነበር የምትኖረው። እንደ በፊት አልሆንላት አላት የስራ ሁኔታ ምናምን ነገሮች። ከዛን የጸባይ መለወጦች መጡ። እኔን ለመርዳት በማሰቧ ነገሮች የተበላሹባት እየመሰላት መጣ እና ጸባይ መቀየሮች መጡ በሰዓቱ ማለት ነው። እና ምንድነው አጋጣሚ ሆነ አሳይታ የነበረ ቺቺኒያን። ከዛን ያ በወንድሜ ስጠላ ወይም ደግሞ ስፈራ የነበረው ነገር በሷም መምጣት ጀመረ ማለት ነው። መማታት ምናምን ድሮም አንተን የሆነ ጥሩ የማይባሉ ቃላቶች መውጣት ምናምን ነገር መጡ። እሱ እየከበደኝ መጣ። ልክ መጨረሻ ልክ ከወንድሜ የተፈጠረው አይነት ነገር ተፈጠረ እና ሲመጣ በጣም አይነን ላይ አልፈልግም ብላ አስወጣች ማለት ነው። እሷ ዘን እዛ ቺቺኒያን አጋጣሚ በሷ ሁኔታ ስላየሁት ቺቺኒያ ሂጅ ማደር ጀመርኩኝ ማለት ነው። ጎዳና ላይ ማለት ነው። ጎዳና ላይ ልክ ቺቺኒያ ላይ ራሱን የቻለ ቤት ነው። ጎዳና ቢሆንም ራሱን የቻለ ቤት ነው። ትልቅ መንደር ቢሆን ማለት ነው። ማንም ዝም ብሎ አይገባም፣ ማንም ዝም ብሎ አይወጣም። ምን ማለት ነው? ጎዳና ተዳዳሪ ለመሆን
እዛ ጋር ቀድሞ የደረሱ ሰዎች ፍቃድ ራሱ ያስፈልጋል። ቀድሞ እዛ አካባቢ ጎዳና ተዳዳሪ የሆኑት ግዛት አላቸው። በቃ ግዛት አለ። ምክንያቱም እዛ ቦታ ላይ ስራ የሚሰራበት ቦታ ነው። ለምሳሌ ፓርኪንግ ካልክ ፓርኪንግ ቦታ ላይ ያሉ ሰዎች አሉ። ምንድነው እዛ እንደሚሰራ ያሰብኩት የነበረው ማስቲካ ነው። ማስቲካ እና እንይዛለን። በሰዓቱ የምንገዛው ማስቲካ በብር ከ25 ነው። ከዛን ስንሸጥ ማታ ስለሆነ 2 ብር ከ50 ነው የምንሸጠው። እና ምንድነው እዛ ሌሊት እንደዛ አድርግና ጠዋት ታክሲ ይዤ ትምህርት ቤት ገባ ነበር። ትምህርት ተጀምሮ ስለነበረ ማለት ነው። ማር ነበር። እዛው ጎዳና ምታድሩ? እዛው ጎዳና አድራለሁኝ። ትምህርት ተጀመረ። ከዛን ዩኒፎርሜን ሰው ቤት ነበር ያስቀምጡት። ጠዋት አነሳና ለብሼ ትምህርት ቤት እገባለሁኝ። ከቺቺኒያ ቀበና መጥቼ መማር ጀመርኩኝ ማለት ነው። እውነት ለመናገር መማር አይባልም። እገባለሁኝ፣ ክፍል ገብቼ ተኛለሁኝ። ማታ ስለምታድር ሌሊት እንደዛ ታደርግ ስለማድር ማለት ነው። በቃ መጥቼ ለመተኛት ማድረግ ነው። አቴ እንዳደርጋለሁ መተኛለሁኝ ክፍል ውስጥ ማለት ነው። ክፍላችን ውስጥ አለቃ ነበረች፣ ብርቱካን ትባላለች። እና ሁሌ ይህንን ነገር ሳደርግ ታየኛለች። እና በእድሜም ትንሽ ተለቅ ያለች ነበረች። እና 7ኛ ክፍል ላይ ሆኜ ያ ነገር ያው 7ኛ ክፍል ላይ ማለት ነው። እውነት ለመናገር እናቴ ተማርኩ አይባልም 7ኛ ክፍል። እና ምን ተፈጠረ? ለምንድን ነው እየመጣህ የምትተኛው ትለኛለች። የክፍላችሁ አለቃ ነው? የክፍላችን አለቃ ማለት ነው። አይ እኔ እንደዚህ ነው የማድረው፣ እንደዚህ ነው፣ ከዛ በኋላ ነው እዚህ የምመጣው ምናምን ነገር ብዬ እነግራታለሁ። በጣም ተሰማትና ቆይ እስኪ ብላኝ ምን ታደርጋለች? ምክትል ዳይሬክተሯ አጋጣሚ ትምህርት ቤቱ ዋና ዳይሬክተር አልነበረውም እና ምክትል ዳይሬክተሯ ሄዳ እንዲህ አይነት ችግር አለ ብላ ተነግርልኛለች። መጥቶ ይጠይቃሉ። አዎ ለምንድን ነው እዛ የምታድረው? አይ ለምበላውና ለምጠጣው ለቀን ውሎ የሚሆን ነገር ለማግኘት ስለምፈልግ ነው እዛ የምሄደው እየነገርኳቸው። ይሄ ነገር ቢስተካከልልህ ጥሩ ነገር ማለት ጥሩ ነገር የማድረግ እድሉ አለህ ምናምን ነገር። አዎ ትፈልጋለህ ወይ? ኦፍኮርስ እፈልጋለሁ። ባልፈልግ ኖሮ እዚህ ጋር አልመጣም። ምክንያቱም በነበርኩበት ሁኔታ ላይ ጎዳና ላይ እያደርክ ማንም የሚያስገድደኝ የለም። ተማር አትማር ብሎኝ ማለት ነው። ግን ትምህርት ምን ያህል አስፈላጊ እንደሆነ እናቴ በብዙ አይነት ምሳሌዎች አሳይታኛለች። ሁሌ ምን ትለኝ ነበር? ባለመማሬ ነው እንደዚህ የሆንኩት ትለኝ ነበር። ለእናንተ መብቃት ያልቻልኩት ባለመማሬ ነው ትለኝ ነበር። እና ከጎረቤት ሰው አስመጥታ ነበር ጽሑፍ የምታስተምረኝ የነበረው። መኪያ ትባላለች። አመሰግንሻለሁ መኪያ። እጄን ይዛ መጻፍ ስለማትችል እናቴ ከጎረቤት ሰው አስመጥታ ነበር የምታጽፈኝ የነበረው ማለት ነው። ሁሌም ምሳሌ የምታስቀምጥልኝ ሰው ነበር። አየኸው እሱም ትለኛለች ስለሚማር ያው መኪና እየነዳ ነው ሰው ኢቭን እኛን መጥቶ እየነዳ ነው። ለበዓል እየመጣ 50 ብር 100 ብር የሚሰጠን ነበር። ማን ነው? ሀብቱ ይባላል። አጋጣሚ ሆኖ የመኪያ ወንድም ነው። እሱንም ታሳየ ነበር። እሱን አይምሮ ውስጥ ስላለ እሷም ከሞተች በኋላ ትምህርቱ አስፈላጊ እንደሆነ አምኜ ነበር ትምህርት ቤት የሚሄድ ነበር። ያቺ ያልኩህ አለቃዋ ተናግራለን ስለነበረ በዛው ከትምህርት ቤቱ አቅራቢያ ኪዳነ ምሕረት ህጻናት ማሳደጊያ አለ። ሲስተር ሉት ጋር ይባላሉ። ያለው ችግር ተነገራቸውና በትምህርት ቤቱ ሪኮሜንዴሽን ምን ሆነልኝ? ምሳና እራት እዛ እንዳገኝ ሆነልኝ። ቁርስ ደግሞ ትምህርት ቤቱ ሸፈነልኝ። ቁርስ ምሳ እራት አገኘሁ ማለት ነው። እዛ ምን ሆነ? በቃ ቺቺኒያ መሄድ አቆምኩ ሙሉ በሙሉ ተውኩት። እዛ ምን ሆንኩ? ተመልሼ በፊት የማድርበት ወፍጮ ቤት በረንዳ ማደር ጀመርኩ። ለትምህርት ቤቱም ቅርብ ስለሆነ እዛ አድራለሁኝ። ተነስቼ ተመልሼ እዛ ሄዳለሁ ማለት ነው። ምን ተፈጠረ? ከኛ ቤት አጠገብ ያሉ ሙስሊም ጎረቤቶች አሉ። ይህንን ትሰማለች። ውጭ እያደርኩ ከዛም ትምህርት ሄጄ እንደመማር ሆነ። ምን ትለኛለች? ጸጋዬ እኔ እያለሁ አንተም ውጭ አታድርም
ብላ እቤታችሁ እንዳድር ተደረገልኝ ማለት ነው። እዛ ቤት አድራለሁኝ። እንደውም እዛ ቤት ውስጥ እየበላሁ እየጠጣሁ ኢቨን ልብሱን ላይ ታጠብልኝ ጀመረ እዛ ቤት ውስጥ እያለሁ ማለት ነው። ዋው በጣም አሪፍ ሆነ ማለት ነው። በጣም አሪፍ ይሄ የማደሪያ ችግር የለም፣ የምግብ ችግር የለም። በስነ ስርዓት ክላሴንም አቴንድ ማድረግ ጀመርኩ። ከዛን የደረጃ ተማሪ ነበር የሆንኩት 7ኛ ክፍል እያለ 8ኛ ክፍል ሚኒስቴሪም ጨረስኩ። ከዛን 9 10 እያልኩ ሄድኩኝ ማለት ነው። ምንድነው 12ኛ ክፍል ላይ ስደርስ ዛን ምን ማድረግ አለብኝ የሚባለውን ሳስብ ሄጄ እንትን ምል ከሆነ ካምፓስ ሄጄ መማር ከሆነ ምን ሊሆን ነው? ስመለስ ማርፍበት ቤት የለም። ብዙ ችግሮች ነበሩ። ከዛ ምን አደረኩኝ? አይ በቃ ሙያን መማሩ አልኩ። ኦኬ ሙያን መማሩ ከዛ እዚህ አመጥቼ እንደዚህ አደርጋለሁ አልኩኝ ማለት ነው። ለራሴ አሳመንኩት። 12ኛ ክፍል እንደጨረስኩኝ ኤልኤም ተማርኩኝ። ኤልኤም የምግብና ትምህርት ዩኒቨርሲቲ የሚያስገባ ውጤት አምጥተህ ነው አንተ ሙያ መማር አለብኝ አልኩት ማለት ነው። ኦኬ እሺ። ምን አደረግኩኝ? አጋጣሚ ያንን ልክ ስማር ያው እንትኑን ማግኘት ስለነበረብኝ ድሎን መጠቀም ስለነበረብኝ እየተከፈለልኝ ስለነበር እየተማርኩ በዚህ አጋጣሚ ሌላ ምን አይነት እድል መጣ? ባህር ዛፍ የሚባል ትምህርት ቤት በአውስትራሊያ ኤምባሲ ሰፖርት የሚደረግ ተቋም መጣ ማለት ነው። ከዛኛው ወደዚህኛው ሽፍት አደረግኩ ማለት ነው። እና ትምህርት ቤቱ አጋጣሚ ሆኖ በአፍሪካ የመጀመሪያው ነው ኮንሰፕቱ እና በዓለም 7 ብራንች አለው። 8ኛውን ብራንች ኢትዮጵያ ላይ ነበር የተከፈተው። ያን መማር ጀመረ። ኦን ጆብ ትሬኒንግ ነው፣ የስራ ላይ ልምምድ ነው እና ስታንዳርድ ኦፕሬቲንግ ፕሮሲጀር ይባላል። ማለት ዓለም አቀፍ ላይ የሚሰጥ ስልጠና ነው። ኢቭን ምንድነው በእኛ ሀገር ደረጃ የማይሰጥ ኮርስ ነው በእነሱ የሚሰጠው። ኢንተርፕረነርሺፕ ነው። ከዛ ምንድነው የስራ ላይ ልምምድ ነው። በቀን ለ8 ሰዓት የስራ ላይ ልምምድ ይደረጋል። 1 ሰዓት ደግሞ ቲዮሪ ነው። ሙሉ በሙሉ እዛው ውለን ትራንስፖርት መጥቶ ያደርሰናል። ከዛ በኋላ ምግብ እዛው እንበላለን፣ ተምረን ወደ ቤታችን እንመለሳለን። አሪፍ አጋጣሚ ነው ያጋጠመው። በጣም አሪፍ አጋጣሚ ነበር እና ምንድነው እድሉን በደንብ አድርጌ የተጠቀምኩበት። ጓደኞቼ ነበሩኝ፣ ግን ከጓደኞቼ ጋር ተቆጥቤ ከሰርቪስ ነው የጀመርኩት። አጋጣሚ የለም ስማር የነበረው ሰርቪስ ስለነበር ከሰርቪስ ነበር የመረጥኩት። ከዛን ከሰርቪስ ስትጀምር ቴብል ከማጽዳት እያንዳንዷ ነገርን ከማስተካከል ነው የሚጀምረው። መሬት ከመወልወል ከምናምን ነው ጀምረህ ሰርቪስ የምትይዘው ማለት ነው። ለምሳሌ የዌተር ስልጠና ያሰለጥኗችኋል ማለት ነው? የዌተር ስልጠና ያሰለጥኑናል። እሺ። ሌላኛው ፌዝ ላይ ደግሞ የባር ስልጠና፣ ሌላኛው ስልጠና ላይ ደግሞ የኪችን ስልጠና። ተምራችሁ ራሳችሁ እንድትችሉ ተምረን ራሳችንን እንድንችል። ስለዚህ የመስተንግዶ ስልጠና ነበር ማለት ነው። የመስተንግዶ ስልጠና ነበር ማለት ነው። ዛን ግዴታ ግን እሱን ብቻ ሳይሆን 3ቱንም መውሰድ አለብን። እሺ። ከዛ በኋላ ነው አንተ ፍላጎት ያለህ ላይ አሪፍ ነኝ የምትለውም ላይ ወይም ደግሞ እነሱ የሚያዩ ኳሊቲ ላይ ይዘው የሚገቡት ማለት ነው። ኦኬ። እኔ ሼፍነትን ነው የመረጥኩት። አረቱ ወደ ሼፍ ግን እንዳደለ ያደረገኝ የሆነ አጋጣሚ ተከሰተ ማለት ነው። በጣም በፍጥነት እንትኖቹን የጨረስኩት እኔ ነበርኩኝ። ትምህርቶቹን ማለት ነው በፍጥነት የጨረስኩት እኔ ነበርኩኝ እና ገብቼ ወዲያው ምንድነው ከፊት ለፊት ሰርቪስ ሬስቶራንት ማናጀሩ እና ሼፉ ፊት ለፊት ቆሞ ማለት ነው። ያው ምርጫን የተሰጠኝ ጸክሽ እንዴት ነው አለኝ። ሬስቶራንት ማናጀሩ ዳኒ ይባላል እና በጥሩ ሪኮሜንዴሽን ወደ ኪችን የገባሁት። እንዴት ነው ጥሩ ነው አለኝ። አዎ ጥሩ ነው አልኩት። ከዛ የቱ ይሻላል እዚህ ይሻላል ወይስ እዚህ አለኝ እና ኪችን ነኝ ያለሁት ከሰርቪስ ነው የመጣሁት። ሁለቱም ፊት ለፊት ቆመዋል። ሼፉን ቆሟል። ምን ብዬ ልመልስ? ያው አታጣላም አይደል? ምን አለኝ ሼፉ፣ አዟሪ ብትሆን ይሻላል ወይስ ደራሲ አለ። ምን አዟሪ ብትሆን ይሻላል ወይስ ደራሲ አለ እና ነካችኝ ማለት ነው። አባባሉ የመጽሐፉ ደራሲ ብትሆን ይሻላል ወይስ አዙሮ የሚሸጠው ብትሆን ይሻላል እና መልሱን ለራሴ ነበር ያስቀመጥኩት። እኔም ከዚህ በኋላ ሼፍ ነው መሆን ያለብኝ። አዟሪ ነው ደራሲ ሆናለሁ አልክ? ደራሲ ሆናለሁ አልኩኝ። ስለዚህ እዛው ቀጠልክ ማለት ነው? እዛው ቀጠልኩኝ። ከዛም በሪኮሜንዴሽን ሆነ ወደ ሬስቶራንት ተሸጋገርኩ። ተምረህ ጨረሰህ ሼፍ ሆንክ ማለት ነው? ሼፍ ሆንኩኝ። ለዚህ ማጥጠብ ያስፈልጋል። እሺ
ከዛ ምንድን ነው ያው ሁሉም ነገር ደግሞ ከትምህርትና ወደ ስራ ስትገባ ራሱን የቻለ መንገድ አለው አይደል? ልክ ስገባ ሬስቶራንቱ በጣም ያምራል። ገና አዲስ ገና እየተከፈተ ያለ ሬስቶራንት ነው። የሁሉንም አይነት ምግብ አለ በሌግዣሪ ስታንዳርድ። ከዛን ምንድነው ፋይን ዳይኒንግ ይባላል ኮንሰፕቱ ማለት ነው። እንደውም ሬስቶራንቱ ምንድነው የሚባለው ከስሙም ካነሳሱ ኮንሰፕቱ ከግሪክ ነው ኢቭን የመጣው። እኛ ገና ከትምህርት ቤት ነው የመጣ ነው። ሬስቶራንቱ አዲስ ሬስቶራንት የተከፈተው አዲስ ሬስቶራንት ነው። ሬስቶራንቱ ምግብ የሚያዘጋጅበት ኮንሰፕት ከግሪክ ነው የመጣው። እናንተ ከትምህርት ቤት ነው የመጣው? እኛ ከትምህርት ቤት ነው የመጣ ነው። እሺ ምንድነው ልክ ቤቱን ሲያ በጣም ከማማሩ የተነሳ ምን አልኩት ፈጣሪ እዚህ ቤት ዌተር እንኳን ስቱዋርድ እንኳን ቢሆን ሆኜ መስራት እፈልጋለሁ አልኩት። ስቱዋርድ ማለት ተቃጥበት ነው እና እንደዛ ብዬ ጠይቄ ገባው ማለት ነው። አስቴር ይቅጠሩ አይቅጠሩ ገና አላወቅኩም። በጣም ቤቱ ያምራል ከምነግርህ በላይ ማለት ከመጣሁበት ህይወት አንጻር የሰማይና የምድር ርቀት ነው ያለው። ማለት ሌግዣሪ ስታንዳርድ ማለት አሁን በእኛ ሀገር ደረጃ የመጨረሻው ባለ ሀብት የሚዝናናበት ቦታ ነው። ኢቨን የከፈቱትም እነሱ ነበሩ። የሼህ ሁሴን አላሙዲን ሬስቶራንት ነበር እና ኢቨን ቤቱ በሩ እንዴት እንደሚከፈት አላውቅም ነበር በሰዓቱ። እና መጥቶ ሰው እስኪከፍትልኝ ድረስ ቆሜ የጠበኩበት ሰዓት ሁላ ነበር። እንዴት ምን አይነት በር ነው ማለት በቃ ይሄ እኔ የማውቀው በር አለ አይደል? በአእምሮአችን ውስጥ የተቀመጠ በር አለ አይደል? አንተ የምታውቀው እንዴ ሲከፍት የሚከፈተው? እንደሱ አይነት ነው። ከየት እንደሚከፈት ቤቱ ጋር እንደሚከፈት አላወኩም ነበር። ከዛን ኢንተርቪው ተደረግን። ከትምህርት ቤት እንደመጣን ይታወቃል። ሼፎች የመጡት ከአውስትራሊያ ነበር፣ ከሳውዝ አፍሪካ ነበር። የሳውዝ አፍሪካን ሼፎች ናቸው። አጋጣሚ ሼፍ እና የእሷ ምክትል ሆነው ነው የመጡት። የነገርኩ ኮንሰፕቱ ከውጭ የመጣ ኮንሰፕት ነው። ትሬኒንግ አድርገውን ስራ ጀመረን ማለት ነው። ተቀጠር ስለዚህ በኢትዮጵያ ታሪክ ያን ምርጡ የሚባል ቦታ ማለት ነው። ምርጡ የሚባለው ልክ በሆቴል ደረጃ ሸራተን ምርጡ እንደነበረ ሁሉ ልክ ሸራተን ላይ ሸራተን ውስጥ የሚገኘውን ኮንሰፕት በሬስቶራንት ደረጃ ኤሮስ አዲስ ላይ ነበረ ማለት ነው። ማንሱ ኤሮስ አዲስ እና ስራውን ስንጀምር ትሬኒንግ ተሰጥቶ ነበር የጀመርነው። እና ትሬኒንግ እየተሰጠን በዛ መሀል ውስጥ ከኛ ሞር ኤክስፒሪየንስ የነበሩ ነበር። 11 ዓመት 6 ዓመት ኤክስፒሪየንስ የነበራቸው አሉ። እና ሙሉ ትሬኒንግ የሚሰጠው እንግዲህ ውድ ተከታታዮች እና ቤተሰቦቼ ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። በያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። ቪዲዮውን እንደጨረሳችሁ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድትዘጉ ስል በትህትና ጠይቃለሁኝ። የዘውትር ትብብራችሁና ማበረታታችሁ አይለየኝ እላለሁ። በያላችሁበት ሰላም፣ መልካም ቀን